ይህ አዋዜ ሰበር ነው። ኢራን ያለምንም የራሽያና የቻይና እገዛ በግራ በመያዝ በሆርሙዝ ሰርጥ በኩል እተላለፋለሁ ብሎ የሚሞክር መርከብን በእሳት እንደምታጋይ ያስጠነቀቀች። በሳውዲ አረቢያ ሪያድ የአሜሪካ ኤምባሲ በሁለት የኢራን ሰው አልቦች ተመቶ እሳት እንደተጫረበትና መጠነኛ ጉዳት እንደደረሰበት ታውቋል። ይህ በእንዲህ እንዳለ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ኢራኖች በድርድር ወቅት 11 ቦምቦች የኒውክሌር ቦምቦች ለመስራት የሚያስችል የዩራኒየም ክምችት እንዳላቸው በይፋ ይነግሩኝ ነበረ በማለት መግለጻቸው ተሰማ። ዊትኮፍ እንደገለጹት ከሆነ በዛ በመጀመሪያ ስብሰባችን ነው ያሉት የኢራን ተደራዳሪዎች በቀጥታ ያለምንም ሀፍረት 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም እንዳላቸውና ይሄም ቢፈልጉ 11 የኒውክሌር ቦምቦች እንደሚሰራላቸው ያለምንም ሀፍረት ይነግሩኝ ነበር ብለዋል። አሜሪካ በአለፈው በሰኔ ወር ጥቃቷ የኢራንን የኒውክሌር ተቋማት ሙሉ በሙሉ ማፈራረሷን አሁንም በልበ ሙሉነት ትናገራለች። ይሁንና አሜሪካ ባለፈው ዓመት ሰኔ ወር ባካሄደችው ድብደባ የኒውክሌር ተቋሞቿን ሙሉ በሙሉ በማውደሟ ኢራን ይህንን 60 በመቶ የበለጸገ ዩራኒየም በመጠቀም ቦምብ ለመስራት የምትችልበት ሁኔታ የለም በማለት ትናገራለች። ዊትኮፍ እንደገለጹት በጣም በቁጭት ነው የሚናገሩት። የኢራን ተደራዳሪዎች በኩራትና በልበ ሙሉነት ይደረግባቸው የነበረውን ማንኛውንም ቁጥጥር ለማለፍ በመቻላቸው 11 የኒውክሌር ቦምቦች ለመስራት የሚያስችላቸው ደረጃ ላይ መሆናቸውን ይነግሩኝ ነበረ ብለዋል። ደግመው ይህንንም አያይዘው አሁንም ቢሆን በድርድሩ ላይ የኒውክሌር አምቢሽናቸውን ወይም ኒውክሌር ቦምብ የመያዝ ፍላጎታቸውን ለመተው ያሳዩት አንዳችም ነገር አልነበረም በማለት ተናግረዋል። የዚህ ንግግራቸው አስፈላጊነት የጎላው ደግሞ ትናንትና የአገሪቱ ውጭ ጉዳይ ሚኒስትር ሩቢዮ የአሜሪካ ኮንግረስ ፊት ቀርበው አሜሪካ ጦርነቱን እንዴት ልጀምር እንደተገደደች ያስታወቁት ነገር ነው። ሩቢዮ እንደተናገሩት ከሆነ እስራኤል ኢራን ላይ እርምጃ በምትወስድበት ጊዜ ኢራኖች ደግሞ ወዲያውኑ የአሜሪካ ጥቅሞች ላይ አሁን እያደረጉ ያሉትን ጥቃት ከመፈጸም ወደኋላ እንደማይሉ እርግጠኞች ስለነበርን ጥቅሞቻችንን ለማስከበር ጦርነቱን ተቀላቅለናል ብለዋል። ይሁንና የእስራኤሉ ጠቅላይ ሚኒስትር አሜሪካ ጦርነት እንድትገባ እኛ አላስገደድንም ይላሉ። ኢሳያስ ይህንን ዜናው በጣም ብዙ ነው፣ በጣም መነገር ያለበት ነው፣ በየደቂቃው የሚደርስ ነው። አሜሪካ ውጭ ጉዳይ ሚኒስትር ይህንን ለምሳሌ እስራኤል በራሷ ላይ የተጋረጠውን አደጋ ለመቋቋም ጦርነት ውስጥ መግባት ትችላለች እና እስራኤል ጦርነት ልትገባ እንደምትችል እናውቅ ነበር ነው የሚሉት ሩቢዮ። ስለዚህ እስራኤል እዚህ ጦርነት ውስጥ አሁን ለምሳሌ ቅዳሜ ዕለት እንደተጀመረው ገብታ ቢሆን ኖሮና አሜሪካ አልገባች ቢሆን ኖሮ የአሜሪካ ጥቅሞች እንዳለ ለጉዳት ተጋልጠው ነበረ። ስለዚህ ነው ይህንን ጦርነት መቀላቀል ያለብን ብለዋል። በጣም የሚገርም ነው። ምክንያቱም የኒኩለር ለማምረት የሚያስችል አረር በእጃቸው ላይ እንዳለ ያውም 11 ኒኩለር አረር ማምረት የሚችሉበት መንገድ እንዳለ መናገራቸው ከምን አንጻር ነው? ዓለም ለማስፈራራት ወይም ፖለቲካዊ ተጽዕኖ ለመፍጠር ነው ወይስ እጃቸው ላይ ስላለ ነው? ይሄ ለእስራኤልም እጅግ በጣም ከባድ አይደለም ወይ? ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። አሜሪካኖች የሚሉትና በተግባርም ያየነው
የዩራኒየም ማበልጸጊያው ናታንዝ ላይ የሚገኘው ወድሟል። ስለዚህ የ60 በመቶ የደረሰ ዩራኒየም የግድ ወደ 90 በመቶ ዊፖንስ ግሬድ ወደሚባለው ማደግ አለበት። 90 በመቶ ሲያበለጽጉት ነው የአቶሚክ ቦምብ መሳሪያ የሚሆነው አቶሚክ ቦምብ የሚሆነው ማለት። ስለዚህ አሜሪካኖች የሚሉት ይሄን ማድረግ አያስችላቸውም። ኦልሬዲ ያንን አውድመነዋል ነው። ለማንኛውም ግን በእጃቸው ያለው 460 ኪሎ ግራም እንደተባለውም ወደዚህ አንድ ስቴፕ ማበልጸግ በቻሉ ጊዜ ቦምብ አቶሚክ ቦምብ ሰሩ ማለት ነው። አሁን ዊትኮፍ የሚናገሩት አንዱ የድርድሩ ዓላማ ይህንን 60 በመቶ የበለጸገ ዩራኒየም አሳልፈው እንዲሰጡ ወይም ከነሱ እጅ ወጥቶ ወደ ሌላ ሀገር እንዲሄድ ነው እና ጦርነቱ የተጀመረው እንግዲህ በዚህ መካከል ነው። አሁንም ይሄ 460 ኪሎ ግራም የበለጸገ ዩራኒየም በእጃቸው ነው ያለው። ሌላው በጣም አደገኛና አስቸጋሪ የሚያደርገው እውነቱን ለመናገር የብዙዎቻችንም ግምት እንዳለ ነው፣ ይህንን ጦርነት ኢራን ለብቻዋ ነው ገጥማ ያለችው። ስለዚህ በየቀኑ የበቀል እርምጃዎች በቃሏ ባለችው መሰረት በተግባር ዛቻዋን በተግባር እያደረገች ነው ያለችው። መጀመሪያ ላይ የተወሰደው እርምጃ ራሱ አሊ ካሚኒን ጭምር የገደለ ቢሆንም ሌሎቹን የኢራን መሪዎች ሲበግር እያየን አይደለም እና ለምሳሌ ዛሬ የአሜሪካንን ኤምባሲ ሪያድ ያለውን መታለች። ኳታር ላይ የተደረገውን በቀላሉ መመልከት የለብንም። በነገራችን ላይ በዓለማችን ትልቋ የተፈጥሮ ጋዝ አቅራቢ ናት። ወደ ፈሳሽነት ተቀየረ። ያንን ወደ ፈሳሽ የሚቀይር ትልቅ ግዙፍ ኩባንያ ነው ጥቃት የፈጸመችበትና በ7 ሚሳኤሎች ቁጥር በሆኑ ሰው አልቦችና እንደገና በሁለት የራሽያ ሱ-24 ይቅርታ ትናንት ሱ-29 ብያለሁ ሱ-24 በሚባሉ የጦር ጀቶች ጭምር ነው የመጣችው እና ጥቃት ፈጽማበታለች። ስለዚህ ተዘግቷል። ኳታር መታመጣሏን ገልጻለች። እነዚህን ሁሉ ማለት ነው። 2 የኢራን ፓይለቶችንም ጭምር እንደገደለች ነው አስዩም የሚደረገው 2 የጦር ጀቶች ሲመቱ። ስለዚህ ቤዚካሊ በዚህ ሁሉ አቅጣጫ እየተዋጋች ነው የምትገኘው ኢሳያስ ኢራን። ሌላው ደግሞ የሆርሙዝን ሰርጥ ከተቆጣጠረችና በዛ በኩል የሚያልፈውን ሁሉ እመታለሁ ካለች ይሄስ በጣም ከባድ አይደለም ወይ? መንቀሳቀስ የማይቻልበት ሁኔታ እየተፈጠረ አይደለም ወይ? ይሄ ደግሞ የዓለምን ኢኮኖሚ አይጎዳም ወይ? እየተፈጠረ አይደለም ሳይሆን አክቹዋሊ ተፈጥሮ ነው እኮ እያየን ያለ ነው። እና አሜሪካ የኢራንን ባህር ኃይል ማጥፋት ዓላማዋ መሆኑን ትናንትና ፕሬዚደንቱ ተናግረዋል። 10 የኢራንን መርከቦች ማስመጣቸውን ገልጸዋል። ነገር ግን የማዕከላዊ እዝ የሚባለው የአሜሪካ ዋና ውጊያው ላይ ያለው ክፍል 11 መሆኑን ገልጿል። በኦማን ሰላጤ አካባቢ የነበሩ የኢራን 11 የጦር መርከቦች ነበሩ፣ እነሱ በሙሉ ሰምጠዋል ብለዋል። ስለዚህ አሜሪካውን እያደረገችው ያለው ውጊያ ቶታሊ የኢራንን የባህር ኃይል አቅም ማሳጣት ነው። ነገር ግን የአስኪዮን ድረስ ኢራኖች ሌተስት የሰጡት ማስጠንቀቂያ አሁንም ድረስ በሆርሙዝ ሰርጥ እየተላለፈ አይደለም፣ የነዳጅና የጋዝ ዋጋ በዓለም ላይ እየጨመረ ነው፣ እሞክራለሁ በዛ እተላለፋለሁ ብሎ የሚሞክር ካለ የተመቱ የነዳጅ ጫኝ መርከቦች አሉ፣ እሞክራለሁ የሚል ካለ ይነዳል ነው ያሉት። ስለዚህ አሁን አሜሪካና እስራኤል ውጊያ ላይ ባሉበት ሁኔታ ኢራንን የሆርሙዝ ሰርጥ እንዳዘጋ ለማድረግ በተኩሰውን ሚሳኤል ለማስቆም እንደገና ደግሞ በጠቅላላ የሰላጤው አገራት ላይ አሁን ኢላማ የምትመታው ወታደራዊ ኢላማ ብቻ አይደለም። የሳውዲ አረቢያን ትልቁን የነዳጅ ማጣሪያ መታው ኃይለኛ እሳት ተነስቶ አጥፍተው ነው። አንዱ ለነዳጅ ዋጋ መጨመር ሌላው ምክንያት ነው እሱ። ስለዚህ እነ ተባበሩት አረብ ኤሚሬት ወደብ ተመቶባቸዋል። አየር ማረፊያቸው አጠገብ እንደዚሁ ጥቃት ደርሷል። ይሄ ትልቁ ሰማይ ጠቀስ ህንፃ እግዚአብሔር ነው ያወጣው። አንድ ዘመናዊ ሆቴል በራፍ ላይ ፈንድቶ አንድ ሰው መገደሉና አያሌዎች መቁሰላቸው ይታወቃል። እዛ በዛሬ ውሎ ደግሞ የት ቦታ ምን እንደምትመታ አይታወቅም። ስለዚህ ኢራን ባለችው መሰረት ጥቃት እያደረሰች ነውና ይህንን አስገራሚ ነው ብሎ አለማለፍ አይቻልም። ለአድማጮቻችን በጠዋቱ መነሻ ዜና እንስጣቸው ብለን ነው እንጂ በተቀናበረ መልኩ እንመለሳለን። ምክንያቱም ኢራን በሙሉ አቅም መዋጋቷን ቀጥላለች። አሜሪካና እስራኤልም ያላቋረጠ ድብደባ እያደረጉ ነው። እኔ በወሳኝ መልኩ ኢራን ላይ ትክክለኛ ተጽዕኖ ደረሰ ማለት የሚቻለው አሁን ለምሳሌ ወደ 100 መተኮሻዎች እንደተመቱ ነው በእስራኤል በኩል ያየነው ዘገባ። ነገር ግን ኢራን የምተኩሳቸው ሚሳኤሎች መጠን ድራማቲክ በሆነ መንገድ እየቀነሰ ከመምጣቱ ጋር ነው
ኢራኖች አቅማቸው እየተዳከመ ነው የሚለው ግምገማ ላይ መድረስ የምንችለው። እስካሁን ባለው ግን እንደፈለጉ እየተኮሱ መሆናቸውን ነው የምንመለከተው። ሰው አልቦቻቸው ቀላል የማይባል ጉዳት እያደረሱ ነው። መመከት አይደለም መተልጥል ትችላለህ። ጉራጁ ብቻ የወደቀ የሚያደርሰው ጉዳት ቀላል አይደለም። መካከለኛው ምስራቅ ውስጥ አንድም እንቅስቃሴ የለም፣ የአየር እንቅስቃሴ የለም እና ሌሎች ሀገሮች በሙሉ እጃቸው ታስሮ ነው የሚገኘው። ዓለም አሁን ታዲያ በዚህ ሁኔታ የዓለም እንቅስቃሴ እንዴት ነው የሚሆነው? ለምሳሌ አሁን ባለው ተጨባጭ ሁኔታ መካከለኛው ምስራቅ ላይ የአየር እንቅስቃሴዎች 100% ቆመዋል ማለት ይቻላል። የሆርሙዝ ሰርጥን በተመለከተ ደግሞ አነደዋለሁ ብላለች። እንቅስቃሴ በዛም በኩል ከቆመና የመካከለኛው ምስራቅ ትልልቅ ኃይል አመንጭ የሆኑ ቦታዎች የሚመቱ ከሆነ ቀጣይ እንቅስቃሴ ዓለም እንዴት ነው የሚሆነው? ቀጣይ እንቅስቃሴ አሜሪካና እስራኤል ባሉት መሰረት ኢራን ላይ የሚያደርጉት ድብደባ ይህንን አቅም እያሳጣ መምጣት አለበት። በተግባር የኢራንን የሰው አልባ የሚሳኤል የመተኮስ አቅም የማምረት አቅም ኦፍኮርስ በየቀኑ ይህን ጥቃት እያደረስን ነው ብለዋል። ምን ያህል በየቀኑ እንደማታመርት ለማወቅ መቻል ያስፈልጋል። ምን ያህሉ የተሰወረ ነው፣ ምን ያህሉንስ አውቀው እየመቱ ነው የሚለው ነው። ለምሳሌ እስራኤል ሊባኖስ ላይ ጥቃት አድርሳለች። ሄዝቦላ ባደረገባት ጥቃት አሁን በዛ የሞቱ ሰዎች ቁጥር 52 መሆኑ ታውቋል። ከዛ በኋላ ደግሞ የሄዝቦላን የደህንነት ወይም የስለላ ኃላፊ ገድላለች። ሁለተኛ የሄዝቦላን መሪ ቃሲም የሚባሉ ሽማግሌ ናቸው። እሳቸውንም በማናቸውም ሰዓት እገድላለሁ የሚል ማስጠንቀቂያ ሰጥታለች። የሊባኖስ መንግስት ካቢኔው ስብሰባ አድርጎ ሄዝቦላን ህገወጥ አድርጎ የሚያደርጋቸውን ድርጊቶች የሀገሪቱ መከላከያ ኃይልና የፖሊስ የመሳሰለው ኃይል እርምጃ ከወሰነ እንዲቆጣጠር እግድ ስለጣለበት ሄዝቦላን እንዲቆጣጠር ትእዛዝ ሰጥቷል እና ሄዝቦላ የሊባኖስን መንግስት ላንቁሳል ብሎ የተሳደበው እና የሚገርም ነገር አሁን እዚህ እንደምመለከተው 2 ሰው አልቦች አሁንም እስራኤል ላይ ተኩሷል እና የእስራኤል መከላከያ 2 ከሄዝቦላ የተተኮሱ ሰው አልቦችን ጥሏል። ስለዚህ እስራኤል ወደ 100,000 ጦር ጠርታለች እንደገና ሄዝቦላ ለመዋጋት ወደ ሊባኖስ ለመግባት ማለት ነው እና ሁኔታው በዚህ ደረጃ ነው የሚገኘው። አንዳንድ ዜናዎችን ለማካፈል ያክል ነው። በተቀናበረ መልኩ ተመልሰን አድማጮቻችንን እናገኛቸዋለን። ዜናውን እየተከታተልን እናቀርባለን በትጋት። በነገራችን ላይ የእንግሊዙ ጠቅላይ ሚኒስትር ኬመር አሁንም ድረስ እንግሊዝ ጦርነቱን እንዳልተቀላቀለችና የማትቀላቀልበትን ምክንያት አገዛዝን መለወጥ ትክክለኛና ህጋዊ አይደለም ብለን ስለምናምን ነው በማለት ገልጸዋል። ስለዚህ ይህ ጦርነት ቤዚካሊ አሜሪካና እስራኤል ብቻቸውን የሚዋጉት ሆነዋል። ዓለም ለትንታኔው ከወዲሁ አመሰግናለሁ። አሁን ተመልሰን ወደ አድማጭ ተመልካቾቻችን እንመጣለን። መልካም ጊዜ ይሁንልህ። መልካም ጊዜ። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ